የሰው ልጆች ከምንም በላይ ከሚያቀራርባቸው ነገሮች አንዱና ትልቁ ከስበል ሐላል ወይም በላባችን የምንበላቸው የምንጠጣቸው የምንለብሳቸው ነገሮች ትልቅ የህሊና እረፍት የሚሰጡ ነገሮች ናቸው። ከስበል ሐላል በዚህ ዘመን ሐላሉና ሐራሙን ሳይሆን መለየት ሰው የፈለገው እንዴት አድርጌ ቆንጆ ገንዘብ አገኛለሁ ነው እንጂ ጭንቀቱ ሐላል ነው ሐራም ነው ብሎ የሚለየው አላህን የወደዱ ወደ አላህ የተቃረቡ ወንድሞችና እህቶች እንጂ መኪናው ከምንም ተገዛ ፎቁ ከምንም ተሰራ ዋናው ብሩ ይገኝ እንጂ ሐላሉ ነገር ብዙም አያሳስበው። ይህ ማለት ግን ብዙን ጊዜ ይሄ ዘመን ሲባል ዘመኑም እንዳይጠፋ አላህ ያደረገው ዘመኑ ላይ ምርጥ ሰዎች ስላሉ ነው። ነብዩ አለይሂ ሰላቱ ወሰለም እንደነገሩን ሰዎችን ሁሉ ጠፋ ያለ ሰው መጀመሪያ የጠፋው እሱ ነው አሉ። ሰው ሁሉ ጠፋ አይባልም። እጅግ በጣም ደግሞ የቆሸሸ የሰው ሐቅ ኪሳቸው እንዳይገባ የሚፈልጉ የሰው ላብ ገና ሳይደርቅ የሚከፍሉ አላህ በሰጣቸው ኃላፊነት ቶሎ የሚሰጡ ምርጥ ወንድሞች ምርጥ እህቶችም አሉ። እነዚህ ሰዎች ሌሊትም ሲያለቅሱ የመጣን በላ ካለ አገሪቷ ላይ የመጣ በላ ካለ እንኳን ያጠፋሉ። ይህ ማለት አንዳንድ ነገር እዚህ መድረኩ ላይ ወንድሞች የሚሆን ማንም ዑለሞቻችን ሲያስታውሱ አንዳንድ ነገር ሲናገሩ ሁሉም ነገር ጨለመ ማለት አይደለም። በእርግጥም አልቃሻዎች አሉ። የሰው ገንዘብ መጠስ ታስቀምጥባቸው እንቅልፍ የሚያጡ ሰዎች አሉ። አረባ ከገንዘቤን ወሰደ የሚሉ አሁንም አሉ። የሰው ሐቅ የሚያንቀጠቅጣቸው አሉ። አንዳንዱ አላህን ከማወቅ ነው። አንዳንዱ ደግሞ በተፈጥሮ የሰው ሐቅ የሚከብደዋል። አሊፍ አያቅም ኤቢሲዲ አያቅም ምንም አልተማረም። ግን የሰው ሐቅ ሲባል ይደነዝዘዋል። የሰው ሐቅ ሲባል ያመዋል። የሰው ብር ሲባል ያመዋል። ተጠንቅቆ ነው ጉሮሮ ላይ እንዲገባ የሚፈልገውና አላህ ከምንም በላይ ከነሱ አላህ ያደርገን። ያው የሰው ገንዘብ እንድንጓጓ ያደረገን ለዱንያ ያለን ፍቅር ጣራ ላይ ስለወጣ ነው። ምክንያቱም የምናየው ጳውሎስ በኦክሲጅን የሚጠቀሙ ሰዎችን አይደለም። የምናየው በቱቦ የሚሸኑትን ሰዎች አይደለም። የምናየው የማያዩና ጆሮ የሰሙ መስማት የማይችሉ ሰዎችን አይደለም። ቀልቤ 00 መኪና ማየት ከጀመርኩ 00 መኪና አዲስ መኪና ከማየት ከጀመርኩ በቃ ልቤ ብው ይላል። ትንንሾቹን ስላላየ ትልቅ ሊታዩ የሚገቡ ቦታዎችን ስላላየ ያም ባለማየታችን በቃ ከምንም ይምጣ ከምንም እቺን ዱንያማ እንደዚህ ማለፍ የለብኝም ብሎ ይጨነቃል። ይህ ሲባል ግን ጥንቃቄ የሚያስፈልገው ነብዩ አለይሂ ሰላቱ ወሰለም ዱንያ ትንሽ ናት ብለው ከስራ ግን አልቦዘኑም። እንዳትረሱ እቺ ዱንያ እኮ ትንሽ ናት ብሎ አንዳንዱ እስከ 5 ሰዓት ተኝቶ ያለበትን ችግር የራሱን ችግር ወደ ሌላ ችግር ማምጣት ይፈልጋል። እሳቸው ከስራ አልቦዘኑም። ከልጅነታቸው ጀምሮ ስራ ላይ ችግር አልነበረባቸው። ምክንያቱም አላህ ወላ ተንሳ ነሲበከ ሚነ ዱንያ የዱንያ ድርሻችንም እንዳትተው ነው ያለው። አላህ እንዳትረሳ ነው ያለው። ሰው መጣሩ ዘዴ መፍጠሩ ለመስራት የተለያየ ቴክኖሎጂ መጠቀሙ ኮምፒውተር ላይ የተቀመጠ በደንብ አድርጌ እንዴት አድርጌ ነው ሀብታም ሆኖ ብሎ ዘዴ መፍጠሩ ይሄ እኮ ትልቅነት ነው። ትንሽነት እጅ መዘርጋት ነው እንጂ የምትሰራው ስራ አዲስ ቴክኒክ አውጥቼ በአላህ እገዛ ትልቅ መሆን አለብኝ ሀብታም መሆን አለብኝ ቢል ችግር የለውም። ግን በአላህ እገዛ ለገንዘብማ ቃሩንም ሰጦትም የተናገረው ቆሻሻ ንግግር ነበረ። እኔ ይሄን ገንዘብ እኮ አላህ የሰጠኝ ስለሚገባኝ ነው አለ። ይሄን ገንዘብ የሰጠኝ አንዳንዱ ይናገራል እኔ የሁሉ ገንዘብ እኮ እንዴት እንዳመጣት እኔና አላህ ነው የምናቆም ይላል። በቴክኒኬ በብልሃቴ በዘዴ ይላል። አረባክተው ካንተ የበለጡ ይሄን ያሉ ሰዎች ነበሩ ከነ ገንዘባቸው እስኪው መልቂያማ እንዲሰምጡ አላህ አድርጓቸው።
በቴክኒክ የሚባል የለም ሁሉም ነገር ያለው ላ ሐውለ ወላ ቁወተ ኢላ ቢላህ ብልሃትም ኃይልም ያለው በአላህ ብቻ ነው ባንተ ቴክኒክ ቢሊየነር መሆን አትችልም ባንተ ማስተር ደግሞ ባንተ ትልቅ መሆን ደግሞ ከወፍጭ ቤት ላትወጣ ትችላለህ ጤፍ ተሸከም ሊልህ ይችላል በአላህ ነው ያለው ስለዚህ ሐላል ከስብ ላይ ልዩ ጉጉት ማድረግ ያስፈልጋል ልክ ዑለሞች እንዳሉት ሐላልን ከስብ የሚበላን ሰው ከምንም በላይ በራሱ ላይ መረጋጋት አላህ ይሰጠዋል ያኒ ጦማኒነት ሰኪነቱል ቀልብ አላህ ይሰጠዋል ይረጋጋል ሁሌ የተረጋጋ ሰው ነው ከዛ በላይ ደግሞ ሐላልን የሚበላ ሰው ልቡ ለስላሳ ነው በሰው ችግር ይጨነቃል በሰው ሞት ያዝናል በሰው ህመም የሆነ ጥረት ያደርጋል በቃ ለሰዎች ይጨነቃል ድርቅና የሚለው ከምንም በላይ ደግሞ ሐላልን የሚከስብ ሰው ዱዓውን አላህ ይቀበለዋል በኖርነው ቁጥር የተለያየ ሐጃዎች ይመጣሉ በእነዛ ሐጃዎች ዱዓ ይፈልጋል ያለ ዱዓ የሚፈታ ነገር የለም ዱዓውን አላህ ሙስተጃብ ያደርግለታል የዚህ አይነት የሚንቀሳቀሱ በላባቸው የሚበሉ ሰዎች ምን ጊዜ በዚህ ምድር ላይ ቀና ብሎ መሄድ ያለባቸው እነዚህ ሰዎች ናቸው አንቺ በጥረትሽ የምትኖሪ በተቃራኒ ባልሽ በወር ደሞዝ እየተሯሯጠ የኮሚሽን ስራ እየሰራ ትንሽ ሱቅ እየከፈተ የቤት ኪራይ ለመክፈት እየታገለ ትምህርት ቤት ለመክፈል እየታገለ የኖረ ባልሽ ይሄንማ ቤት ሲገባ እግሩን ጠቢው አንቺ ነሽ ትልቅ ባል ያለሽ ከዚህ የበለጠም ዱንያ ላይ ትልቅ ሰው የለ ሐላሉን እየከሰበ ዳቦ ይዞ የሚመጣ ባል ሐላሉን እየከሰበ ዳቦ ይዞ የሚመጣ አባት ሐላሉን እየከሰበ ቤተሰቦችን የሚመራ ወንድሜ አንተ ትልቅ ሰው ነህ ትንሽ ሆንክ እንዳይመስልህ ተሯሩጬ ተሯሯጥ አብሽር ቀና ብለህ ትሄዳለህ ጂ+2 ባታወርሳቸው እስልምናን ታወርሳቸዋለህ ሐላል ታወርሳቸዋለህ አባትህ እኮ ታጋይ ነበር ትባላለህ ሐላልን ለመፈለግ አባትህ እንዴት ታጋይ ነበር ትባላለህ የዛንም ሲቀማ እዚህም ሲያስለቅስ የነበረ ደግሞ ዝም በል የህዝብ ገንዘብ በልቶ አባትህ ትባላለህ እናውቀዋለን እኮ አባትህ የሆነ ጊዜ ከሆነ ሰው ስትጣላ ትሸማቀቃለህ አባትህን አላቆምና ነው ስንት ሰው አስለቅሶ ይሄን ገንዘብ እንዳመጣው ትባላለህ አባትህም ከአላህ ጋር ተጋጭቶ ነው ሄደው በሚያሳዝነው መልኩ አባትህም የሰው ሐቅ ይዘው ነው ደሞ ሄደው ስለዚህ ታግለን የምንኖር ሰዎች እየተፍጨረጨርክ የምትኖር ሰው አንተ ሁሌ እኮ ፊትህ ኑር ነው ቀልብህ ኑር ነው ሁሌ ደስተኛ ነህ ያለበትን ጸጋ እንዳትረሳ ያንተ ቤት ወጥ ነው የሚጣፍጠው ያንተ ቤት ምግብ ነው የሚጣፍጠው ንግራ ገባኝ እንደው አልብቃቃለኝ እኮ እንደው ያው አንዳንዱ ሲጠየቅ እንዴት ነው የምንኖረው እኔ እንዴት እንደምኖር ማላውቀው አንዳንዱ በአስማት ነው ይላል አንዳንዱ በረህመቱ ነው ይላል አንዳንዱ ደግሞ እኔ አላውቀውም والله ይላል በቃ ደሞዙ 14000 ብር ነው የቤት ኪራይ 20000 ብር ነው የሚከፍለው እንዴት ነው የኖረው ታዲያ በረህመቱ ነው የኖረው ብዙ አይነት ኑሮ ያላለ والله አንተ ትልቅ ሰው ነህ የማንም እንባ ያልገባብን ህይወት የምትኖር ከሆነ ቀና ብለህ ትሄዳለህ የሰው ቤት ለቅሶ ቤት ስትሄድ ቀና ብለህ ትሄዳለህ ምንም የምትሸማቀቀው ነገር የለማ ውስጥ ምንም ነገር የለም ያስለቀስከው ሰው የለም የሚያገላምጥ ደሞ መጣ የሌባ አትባልም አንተ ጥረናዋ የምትኖረው የቻልካትን ያክል እየሞከርክ ነው ያለው ዛስቴድ ዚጋውን ዳቦ ቤት ስትከፍ እምቢ ሲል ስጋ ቤት ስታረገው እምቢ ሲል ኪዮስክ ስታረገው እንዴት ያምራል ይሄ ህይወት ማለት እኮ ይሄ ነው ገንዘቡ ማይጣፍጥም እንጂ እንዲህ ካልሆነ አሜሪካን ግቢ የደከምከው ገንዘብና ከአሜሪካ የተላከለ ገንዘብ እኮ አንድ አይደለም ከአሜሪካማ ሲላክል ኡማውን ሁሉ ነው መጋበዝ የምትፈልገው ምን ልጋብዝ ትለዋለህ በቃ ጥብሲኑን ልቅቅል ትለዋለህ አሜሪካን ግቢ ሄደ ጥረት አድርገህ የደከምካት ሳንቲም ግን ትቋጥራታለህ ቆይ እስቲ ይሄ ለእንትን ይሆናል ትላለህ ይሄ ለእንትን ይሆናል ልክ ደሞዝ ሲመጣ መድበከው የለም ገና 25 ላይ ለምን መድበው ለቤት ኪራይ ለትምህርት ለወተት ምናምን ብለህ ስላልደከምክበትና የደከምክበት ገንዘብ አንድ አይደለም ስለዚህ ሐላል ከስብ ላይ
የሆኑ አካሎች ስለቆሸሹ እንዳትቆሸሽ፣ የሆኑ አካሎች ኪሳቸውን ስላሳበጡ አንተ አይመለከትህም። አንተ ግን ትልቁን አንቺም የዚህ አይነት ባል የሰጠሽ የዚህ አይነት ወንድም የሰጠሽ ሴት ታድለሻል። የጓደኛሽን ባሏ የገዛላት መኪና እንዳታይ፣ እሱና አላህ ነው የሚያውቁት። ያንቺ ከመኪና በላይ ባልሽ ትኩስ ዳቦ ይዞልሽ መጥቶልሻል ያሐላል። አብሽር ባለቤቴ በዩ። የዱንያን ረሃብ እንችለዋለን፣ የአኺራን እሳት ግን አንችለውም በዩ። አብሽሪው። ዛሬ ብንቸገር ነገ ኢንሻአላህ ደግሞ እናገኘዋለን። አብሽር ባለቤቴ በዩ። የዚህ አይነት ባል አላህ ሰጦሽ ነው ደግሞ አረ ምን ቺስታ ነው የምትለው? ቺስታ ነው እያሉ የሚያባሩ አሉ እና አባረሽ ልትሄጂ ነው። ባሪያ የሚያደርግሽ ባል ነው እንደምታረጊው። ይሄ እኮ ትልቅ ባልሽ ነው። ለባለቤቴም ለልጆቼም ሐላል ይዤ እየመጣ ያለ ወንድምሽ የልጆችሽ አባት አብሽር በዩ። ባንቺ አብሽር፣ በቤቱ ሰኪና፣ በቤቱ ፍቅር አላህ የሚገርም ያላሰብነው ነገር ይመጣል። ደግሞ ይመጣል። ለምን ደሞ አይመጣም? ዱንያ ትመጣለች እኮ ግን ሰብር ያስፈልጋል። ሰው መቼም አልሰብርም ካለ እኮ በትንሿ ነገር ይወርቃል። እንኳን ያለ በትንሽ አላያችሁም? አንዳንዴ መኪና ዘጋብኝ ተብሎ ሁለት ሾፌሮች ሲጣሉ 30 መጣብ ያላቸው ነው የሚመስሉት። እስቲ ውረድ፣ ልብ ካለ ውረድ፣ አንተ ሚል ውረድ ይባባላሉ። እነዚህ ሰዎች ስትጠጋ ተዋውቃላችሁ ብትላችሁ ኧረ ወላሂ አላቆም ነው የሚሉ። ዘጋብኝ ብሎ ለሰከንድ ሰብር አጥቶ ሰው ሲደባደብ ታይዋል። በዚህ ምክንያት እኮ ሰበር ዜና ተብሎ እኮ ቀርቧል እኮ። ለደቂቃ ስለዘጋበት ሽጉጥ አጥቶ ገለዋል። ለደቂቃ ሰብር አጥቶ ማለት ነው። እንደው የሚገርም የሰው ልጅ እኮ ባህሪያችን። ስለዚህ ሐላል ላይ ያለን ወንድሞች ቀናበል፣ ቀናበይ፣ ቤትሽ በሐላል የተሞላ እህቴ ቀናበይ። ተዳሪሽ ያማረው ያንቺ ነው። ልጆችሽ ቀና ብለው ነው የሚያድጉት። ይሄንን ነው በጣም ማሰብ ያለብን። ለምን ሁላችንም ጭንቀታችን ሐሳባችን ሁሉ ዱንያ 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 ብቻ ስለሆነ